ሰላም እንደምናላችሁ ክብራና ክብራን የመድፈኞቹ ቤተሰቦች በያላችሁበት የዓለም ክፍል ሁሉ ሰላማችሁ ብዝት ይበልልን። ስላገኘናችሁ በጣም ደስ ብሎና በግማሽ ፍጻሜ የአውሮፓ ሻምፒዮንስ ሊግ የኤሚሬትሱ የአርሰናል ፒኤስጂ ጨዋታ የቅድመ ጨዋታ ዳሰሳ ልንሰራ ነው ከናንተ ጋር የተገናኘ ነው ማለት ነው። ብዙ ጉዳዮችን እናነሳለን በኤንሪኬ ጨዋታ አቀራረብ ዙሪያና ቁጥራዊ መረጃዎችን እንዲሁም ደግሞ በሻምፒዮንስ ሊግ በግማሽ ፍጻሜ ፒኤስጂ በታሪክ ያሉትን ቁጥሮችን እንዳስሳለን። እንዲሁም ደግሞ የፒኤስጂ አስፈሪው ተጫዋች የትኛው ነው የሚለውንም እንመለከታለን። ደካማው ሚካኤል አርቴታ ሊያጠቃው የሚችለው የፒኤስጂ ደካማ ክፍልና ዊክ ሊንክስ ምንድነው የሚለውንም እናነሳለን። በአርሰናል ቁጥሮችን እየዳሰስን እንቆያለን። ምንድነው ጠንካራ ጎኑ የአርሰናል በዚህ ውድድር ዓመት ያሳካቸው የሜዳ ላይ ቁጥሮችስ ምንድናቸው የሚሉትን ያነሳን እንቆያለን። ደግሞም በመጀመሪያ የአርሰናል ሴቶች የሻምፒዮንስ ሊግ ፋይናሊስት ወይም ደግሞ የፍጻሜ ተጋጣሚ መሆናቸውን ከባርሴሎና ጋር አረጋግጠዋል። በጣም አስደናቂ ጆርኒ በሻምፒዮንስ ሊግ የሴቶች መርሃ ግብር ላይ ያከናወኑ ይገኛሉ። የሬኒ ሴግልስን ቡድን ከናንተ ጋር ያነሳውት ጥቂት መቆያሉ መግቢያ ላይ ማለት ነው። ብቻ አብራችሁን ቆዩ። በጣም መልካም የሚሆኑ የሻምፒዮንስ ሊግ ዳሰሳዎችን ከኔ ጋር ተሰማላችሁ ማለት ነው። በቆይታችሁ ወቅት ሰብስክራይብ ማድረጋችሁ አይለይ። ይሄን ከናንተ ፈልጋለሁ። ድጋፋችሁ መስጠቱኝ በዚህ መንገድ ስለሆነ ማለት ነው። ደግሞም ቪዲዮን ሲጀምሩ ገና ላይክ አድርጉ። በሻምፒዮንስ ሊግ የግማሽ ፍጻሜ ጨዋታ ላይ ያላችሁን አስተያየት ደግሞ በኮሜንት መስጫው ባር ላይ ያስቀምጡልን። ይሄን ስለምታደርጉልን ከልብ እናመሰግናለን። ኖርዝ ለንደን ፎሬቨርን ጥቂት አድምጠን እንመለሳለን። የምትገኙት አርሰናል ኢንፎ ላይ ነው። ወደ ፒኤስጂና አርሰናል ሻምፒዮንስ ሊግ ምሽት ወሬዎቻችን ከመግባታችን በፊት በሌላ የሻምፒዮንስ ሊግ በጣም አስደናቂ ጉዞ ወዳለው የአርሰናል ሴቶች ቡድን ጥቂት ናንሳ። የዮናስ ኤርዲቪልን ቡድን ከተረከበች በኋላ ሬኒ ሴገርስ ወይም ደግሞ ወጣቷ የ36 ዓመት የአርሰናል ሴቶች አሰልጣኝ በጣም አስደናቂ ጉዞ የተጓዙች ነው በሻምፒዮንስ ሊግ። በዚህ ውድድር ዓመት በሊጉ አርሰናል በጣም ደካማ አጀማመር ነበር። ለዛም ነበር ዮናስ ኤርዲቪልን ከአሰልጣኝነት ከብዙ ዓመታት በኋላ ያሰናበተ ማለት ነው። በሻምፒዮንስ ሊግ ግን ሬኒ ሴገርስ በጣም የሚገርም ጉዞ እያደረገች ትገኛለች። የሴቶች የአርሰናል አሰልጣኝ የሆነችው ማለት ነው። ምክንያቱም በምድብ ጨዋታዎች ሁሉንም ጨዋታዎች አሸንፋለች ከአንድ ጨዋታ በስተቀር። ሙኒክና ጁቬንቱስ በነበሩበት ምድብ አንደኛውን አረፈች። ከዛ በኋላ በሩብ ፍጻሜ የተገናኘችው ከሪያል ማድሪድ ጋር ነበረ። በቤርናቡ 2-0 ሽንፈት አጋጠማት። ከዛ በኋላ ከሩብ ፍጻሜ የወደቀች መስላ ነበረ። ነገር ግን ይህን ቡድን ይዛ በካምባክ በጣም አስደናቂ ካምባክ አድርጋ በኤሚሬትስ 3-0 ማሸነፍ ቻለች። በግማሽ ፍጻሜ ከውድድሩ 8 ጊዜ ሻምፒዮን ሊዮን ጋር ተገናኙ። የአርሰናል ሴቶች ቡድን ማለት ነው። በኤሚሬትስ 2-1 ተሸነፉ። ከውድድሩ ሙሉ በሙሉ የወጡ ይመስል ነበረ። ትናንትና ግን በጣም አስደናቂና ማይታመን ገድል በሊዮን ከተማ ላይ ማስመዝገብ ችሏል። 4-1 በማሸነፍ በድምር ውጤት 5-2 በማሸነፍ ወደ ፍጻሜ ማለፍ ችሏል። በፍጻሜ ከባርሴሎና ጋር ይገናኛል። ከወቅቱ በጣም አስደናቂ ቡድን ባርሴሎና ጋር ማለት ነው። ግን በሻምፒዮንስ ሊግ በሴቶች በጣም የሚገርም ጉዞ እያከናወነ ይገኛል አርሰናል ማለት እንችላለን። ሁለት ካምባኮች የነበሩት በተለይ ደግሞ ሊዮንን የውድድሩን የ8 ጊዜ ሻምፒዮን ማሸነፍ ያውም ደግሞ ሜዳው ላይ 4 ጎል አስቆጥሮ ማሸነፍ የሚገርም ቡድን ነውና አሰልጣኟ ኬርቴከር ነች ወይም ደግሞ ጊዜያዊ አሰልጣኝ ነች ሬኒ ሴገርስ በጣም ድንቅ ጉዞ እያደረገች እንደሆነ መናገር እንችላለን። ቡድኑን ከዮናስ ኤርዲቪል ከተረከበች በኋላ ከወቅቱ በጣም አስደናቂው ቡድን ባርሴሎና ጋር ትፋጠጣለች። የመጣችበት የካምባክ ጉዞ የምንመለከት ከሆነ ግን የባርሴሎና ጨዋታ ላይ እንኳን የሆነ ነገር ልታደርግ እንደምችል በሻምፒዮንስ ሊግ ማንሳት እንችላለን። ደግሞም ጉዞዋ ከአርሰናል ጋር ተመሳሰለ አይደል? በሩብ ፍጻሜ አርሰናል የተጫወተ ከሪያል ማድሪድ ጋር ነበረ። ካምባክ የለውም አርሰናል ሁለቱም ጨዋታ ማሸነፍ ችሏል። ከዛ በኋላ ከፈረንሳይ ቡድን ፒኤስጂ ጋር ሊጫወት ነው። እሷም ከፈረንሳይ ቡድን ሊዮን ጋር ነው የተጫወተችው። በፍጻሜ ከባርሳ ጋር ነው የተገናኘችው። የሚካኤል አርቴታ ቡድንም በፍጻሜ ከባርሳ ጋር የመገናኘት እድል አለው። ባርሴሎና ኢንተር የሚያሸንፍ ከሆነ አርሰናል ፒኤስጂ የሚያሸንፍ ከሆነ ማለት ነው። እናም ጆርኒያቸው የሬኒ ሴገርስ ጆርኒ ከሚካኤል አርቴታ ጆርኒ ጋር ይመስላል። ወደ ዋናው ጉዳያችን እንምጣ። የሻምፒዮንስ ሊግ ግማሽ ፍጻሜ ጨዋታ በኤሚሬትስ ፒኤስጂ ከአርሰናል በጣም የሚጠበቀውና ሰሞነኛ ትልቁ መነጋገሪያ ጉዳይ ነው። ይሄኛው ጨዋታ ሉዊስ ኤንሪኬ ከሚካኤል አርቴታ ጋር ሁለቱን ስፓኒያርድ አሰልጣኞች በግማሽ ፍጻሜ ያገናኛል። ሁለት በግማሽ ፍጻሜ የሚገናኙ ስፓኒያርድ አሰልጣኝ ሆኖ ለሶስተኛ ጊዜ ይገናኛሉ። ከዚህ ቀደም በ2001-2 ካርሎስ ሬሲና ቪሴንት ዱቦስኪ የሪያል ማድሪድና የባርሴሎና አሰልጣኝ ሆኖ ተገናኝተው ነበረ። 2014-15 ደግሞ ሉዊስ ኤንሪኬ የባርሴሎና አሰልጣኝ ሆኖ ፔፕ ጋርዲዮላ የባየር ሙኒክ አሰልጣኝ ሆኖ በግማሽ ፍጻሜ ሁለቱ ስፔናውያን አሰልጣኞች ተገናኝተው ነበር። አሁን ለሶስተኛ
ጊዜ በግማሽ ፍጻሜ ሁለት ስፔናውያን አሰልጣኞች ይገናኛሉ። በሊግ ጨዋታዎች ከሰሞኑ ሁለቱም ልክ አልነበሩም። አርሰናል ከፓላስ ጋር የሁለታቻ ውጤት አጋጥሞታል፣ በሳምንቱ አጋማሽ ማለት ነው። 2-1 የመራው ጨዋታ ነው ወደ ሁለታቻ ሄደ። የዊሊያም ሳሊባ ጥፋት ደግሞ የሚነሳ ነው። ፓሪስ ሴን ዠርሜን በዚህ ውድድር ዓመት የመጀመሪያው የሊግ ሽንፈት አጋጥሞታል፣ በኔንስ በሜዳው ማለት ነው። የ3-1 ሽንፈት ነው ያጋጠመው። 1-0 ተመራ። ከዛ በኋላ ወደ አንዳቻ በፋቢያን ሩዝ ጎል መምጣት ቢችልም ጨዋታውን በመጨረሻ 3-1 ተሸንፏል። ይሄኛው የውድድር ዓመቱ የመጀመሪያ ሽንፈታቸውን ኢንቪዚብል ሆነው ደግሞ ወይም ደግሞ ሳይሸነፉ የሊግ አን ዋንጫ ለማንሳት የነበራቸው ትልም ሳይሳካ ቀርቷል ማለት ነው። ከነዚህ ጨዋታዎች በኋላ ነው ይመጣ። በሻምፒዮንስ ሊግ ደግሞ አርሰናል በሩብ ፍጻሜ በደርሶ መልስ ሪያል ማድሪድን የውድድሩ ንጉስ አሸንፎ ነው ይመጣ። በኤሚሬትስ የ3-0 ድል እንዲሁም ደግሞ በቤርናቦ 2-1 በማሸነፍ በጣም አስደናቂ ጉዞ አድርጎ ሪያል ማድሪድን አሸንፎ የዓለም ትኩረት ሁሉ ወደ ራሱ ስቦ የኦፕታ ሱፐር ኮምፒውተር የ10,000 ሲሙሌሽን ግምት እንኳን ወደ አርሰናል እንዲያዘነብል የዋንጫውን ግምት ከሰጠ በኋላ ነው ይህን ጨዋታ የሚያከናውነው። ፒኤስጂ ደግሞ ወደ ዌስት ሚድላንድ መጥቶ ከቪላ ጋር መጫወት ነበረበት በሩብ ፍጻሜ ማለት ነው። ቪላን 2-0 በሜዳው ከመራ በኋላ በመጨረሻ 3-2 ተሸንፈው በጣም በአጣብቂኝ የመውደቅ እድል ኑሮት ነበረ ማለፍ የቻለው። ጨዋታውን በሜዳው 3-1 ማሸነፉ ረዳው እንጂ አንድ ጎል ተቆጥሮበት ቢሆን ኑሮ የጨዋታው ዳይናሚዝም ሁሉ ይቀየር ነበር ማለት እንችላለን። በጣም አስቸጋሪ ጨዋታ አድርጎ ነው የመጣው ከቪላ ጋር ማለት ነው፣ ወደ እንግሊዝ መጥቶ ማለት ነው። እስኪ አንዳንድ ቁጥራዊ ነገሮችን እናንሳ በሁለቱም ቡድኖች ላይ ማለት ነው። ፕሪቪው ነው እየሰራን የምንገኘው። አርሰናል ለሶስተኛ ጊዜ እንግዲህ በታሪኩ ሰሚ ፋይናሊስት ይሆናል። 2005-6 ያ ከሪያል ማድሪድን ጥሎ በሩብ ፍጻሜ፣ ከዛ በኋላ ጁቬንቱስና ቪያሪያልን ደግሞ በግማሽ ጁቬንቱስን በሩብ ፍጻሜ ቪያሪያልን ደግሞ በግማሽ ፍጻሜ ጥሎ ከባርሴሎና ጋር ለፍጻሜ የደረሰው ቡድን ለመጀመሪያ ጊዜ ሰሚ ፋይናሊስት የደረሰው ነበር። ከዛ በኋላ የሴስ ፋብሪጋስ ቡድን 2008-9 ለፍጻሜ ደርሶ በዩናይትድ ወድቆ ነበር። ከዛ በኋላ ይሄኛው ቡድን የሚኬል አርቴታ ቡድን ለሶስተኛ ጊዜ በግማሽ ፍጻሜ ይደርሳል ማለት ነው። ከመጨረሻ 8 የሻምፒዮንስ ሊግ ጨዋታ አርሰናል 7ቱን አሸንፎ በአንዱ ብቻ አቻ ተለያይቷል ማለት ነው። በ2005-6 12 ጨዋታዎችን አንቢትን ሆኖ ከተጓዘ በኋላ ይሄኛው 8 ጨዋታዎችን ሳይሸነፍ የተጓዘው የሚኬል አርቴታ ቡድን ይጠቀሳል። 30 ጎል አስቆጥሯል በእነዚህ ጨዋታዎች ባለፉት 12 የሻምፒዮንስ ሊግ ጨዋታዎች በተከታታይ ማለት ነው። 12 ጨዋታዎችን ማድረግ ይቻላል። 8 የምድብ ጨዋታዎችን 4-6 የኖካውት ጨዋታዎችን ማለት እንችላለን። 4 የኖካውት ጨዋታዎችን ይቅርታ 4 የኖካውት ጨዋታዎችን ማድረግ ይችላል። 30 ጎሎችን ነው ማስቆጠር የቻለው። አርሰናል በታሪኩ በሻምፒዮንስ ሊግ ውድድር በአንድ ቶርናመንት በአንድ የውድድር ጊዜ 30 ጎል ሲያስቆጥር ይሄኛው ለመጀመሪያ ጊዜ ነው። ገና 2 የግማሽ ፍጻሜ 1 የግማሽ የፍጻሜ ጨዋታ ሲየቀሩ ማለት ነው። በ2023 ጀምሮ በሜዳው የሻምፒዮንስ ሊግ ጨዋታዎችን አልተሸነፈም። 11 ጨዋታዎችን አልተሸነፈም። ለመጨረሻ ጊዜ የተሸነፈው በኤሚሬትስ 2017 በባየር ሙኒክ የወደቀበት ነበር የመጨረሻው ተሳትፎ የነበረው ማለት ነው። ሚኬል አርቴታ ቡድኑ ወደ ሻምፒዮንስ ሊግ ተሳትፎ ከመለሰ በኋላ በሜዳው ምንም ጨዋታ አልተሸነፈም። ታስታውሳላችሁ ሚኬል አርቴታ 2019 አርሰናል አሰልጣኝ ሲሆን ከተናገራቸውና ለአርሰናል ደጋፊዎች ቃል ከገባቸው ነገሮች አንዱና በእርግጥም ቃሉን ጠበቀ ከምንላቸው ጉዳዮች አንዱ ይህን ሜዳ አስፈሪ እናደርገዋለን፣ ማንም ቡድን ወደዚህ መጥቶ በቀላሉ ነጥብ አይወስድም፣ ኤምሬትን በጣም ወደ አስፈሪ ድባብ እንቀይረዋለን ያለው ቃል የፈጸመ ይመስላል። ምክንያቱም በእንግሊዝ ፕሪሚየር ሊግ በትልልቅ ቡድኖች ማይሸነፍ ቡድን ነው። በሜዳው በቀላሉ ነጥቦችን ማይሰጥ ቡድን ነው። በሻምፒዮንስ ሊግም መሳተፍ ከጀመረባቸው ጊዜያቶች ጀምሮ ወደ ውድድሩ ከተመለሰበት ባለፈው የውድድር ዓመት ጀምሮ ምንም አይነት የሻምፒዮንስ ሊግ የሜዳው ሽንፈት አላስተናገደም ማለት ነው። ያን ያህል በጣም ግሩም እንደሆነ መነጋገር እንችላለን። 15 ተከታታይ የሜዳ ጨዋታዎችን ደግሞ ጎል አስቆጥሯል። ይሄ ያልተሸነፈባቸው ናቸው። በ15 ተከታታይ የሜዳ ጨዋታዎች ደግሞ ጎል ማስቆጠር ችሏል። ጎል ለመጨረሻ ጊዜ ያላስቆጠረው ፌብሩዋሪ 2016 ከባርሳ ጋር ከተጫወተ በኋላ ነው። ከዛኛው ጨዋታ በኋላ በየትኛውም ጨዋታ በተሸነፈበት የሙኒክ ጨዋታ እንኳን ጎል ማስቆጠር ችሏል የአርሰናል ቡድን። ከነዚህ 15 ጨዋታዎች ደግሞ በ12ቱ ሁለትና ከዚያ በላይ ጎሎችን ነው ማስቆጠር የቻለ። ያለፉት 4 ጨዋታዎችን በዚህ የውድድር ዓመት ያደረጋቸው 4 ጨዋታዎችን ጨምሮ ያለፉትን 15 ጨዋታዎች ከ15 ጨዋታዎች በ12ቱ ሁለትና ከዚያ በላይ ጎሎችን አስቆጥሯል። እንደ ኤንዶቨን አይነት ቡድኖች ላይ ደግሞ 7 ጎሎች እንዳስቆጠረ እናስመለክተናል። ሪያል ማድሪድ፣ ፒኤስቪ፣ ዳይናሞ ዛግሬብ፣ ሞናኮ ላይ በመጨረሻ ጎል ያስቆጠረባቸው
ቡድኖች ናቸው። ሞናኮ ማንሳታችን ካልቀረ 3-0 ሞናኮን ስናሸንፍ በዲሴምበር ተከታታይ ሶስተኛ ድላችን ነው በፈረንሳይ ቡድን ላይ ያረግነው ማለት ነው። የፈረንሳይ ቡድኖችን ባገኘናቸው 3 አጋጣሚዎች ሁሉ በሶስቱም ማሸነፍ ችለናል። የፈረንሳይ ቡድኖችን ባገኘናቸው 3 አጋጣሚዎች በድጋሚ 11 ጎሎችን አስቆጥረን 1 ጎል ብቻ ነው የተቆጠረብን። ዌልካም ቱ ፒኤስጂ ማለት እዚህ ጋር ነው። ፒኤስጂን ይጨምራል ይሄኛው ማለት ነው። በዚህ ውድድር ዓመት ፒኤስጂን በሜዳችን በምድብ ጨዋታዎች ላይ አግኝተ ነው ስለነበረ ወይም ደግሞ በአዲሱ ቻምፒየንስ ሊግ ፎርማት በመጀመሪያ ዙር ጨዋታዎች አግኝተ ነው ስለነበረ ማለት ነው። ፒኤስጂን ጨምሮ ያለፉትን 3 ከፈረንሳይ ቡድኖች ጋር ያረግናቸውን ጨዋታዎች 11 ጎሎችን ነው ማስቆጠር የቻልን። እንዳልኳቸው 1 ጎል ብቻ ነው እንግዲህ የተቆጠረብን። ባለፉት 12 በሁሉም ውድድሮች ደግሞ መድፈኞቹ ምንም አይነት ሽንፈት አላጋጠመንም። ከፎረስት ጋር 0-0 ከወጣ ነው ጨዋታ ውጭ ደግሞ በሁሉም ጨዋታዎች ጎል ማስቆጠር ችለናል። ስለዚህ የአርሰናል የፊት መስመሩ ላይ የአጥቂ መጓደል ወይም ደግሞ አጥቂ ያስፈልገዋል ብለን በብዙ ብናነሳም ጎል ለማስቆጠር የሚቸገር ቡድን አይደለም፣ ባለፉት ሳምንታት እንደተመለከተ ነው ማለት ነው። እናም ለዛ ነው ብዙ ጊዜ እኔ በዚህ ፕሮግራም ላይ ጎል ለማስቆጠር አጥቂ ሳይሆን የተሻለ ሲስተም ነው የሚያስፈልገው ምለው። እናም ሚኬል አርቴታ አጥቂ ማስፈራው የሚቀር አይመስልም በዚህ የውድድር ዓመት በክረምቱ። ግን ደግሞ ከአጥቂ በላይ የፊት መስመር ተጫዋች፣ ማንኛውም የፊት መስመር ተጫዋች አርሰናል ያስፈልገዋል። የጎደለው አጥቂ ብቻ ሳይሆን የፊት መስመር ተጫዋች ጥራት ነው የጎደለው። የቀኝ መስመር አጥቂ ጀርባ የሚጫወቱ ተጫዋቾች፣ የቡካዮ ሳካን ቦታ የሚሸፍን ተጫዋች፣ ማርቲን ኦዲጋርድ ማሳለፍ የሚችል ተጫዋች፣ እንደዚህ አይነት የፊት መስመር ተጫዋቾች ጥራት መጨመር ነው ያለበት አጥቂ እንዳለ ሆኖ ማለት ነውና ጎል ለማስቆጠር ከአጥቂ በላይ የፊት መስመሮች ጥራት በጣም ጥሩ መሆንና ሲስተም አስፈላጊው ነገር እንደሆነ የሚጠቁም ይመስለኛል። ክሊያን ምባፔን፣ ሮድሪጎን እንዲሁም ደግሞ ቪኒሲየስ ጁኒየር ከጁዲ ቤሊንግሃም ያጣመረው ሪያል ማድሪድ በኤምሬትስ መጥቶ አርሰናል ጎል እንዳላስቆጠረ ይታወቃል። የፊት መስመር በጣም ጥሩ ስለሆነ አጥቂ ስላለ ብቻ ጎል ታስቆጥራለህ ማለት አይደለም። ወደ ፒኤስጂ አንዳንድ ቁጥሮች እንምጣ። ከ5 ሴሚፋይናሊስቶችን ደርሰዋል በታሪካቸው ፒኤስጂዎችን ይህን ጨምሮ ማለት ነው። ግን ከ5ቱ ሴሚፋይናሊስት ወይም ደግሞ ግማሽ ፍጻሜ ከደረሱባቸው ጨዋታዎች በአንዱ ብቻ የፋይናል ተፋላሚ መሆን ችለዋል። አርቢ ላይፕዚግ 3-0 አሸንፈው 2019-20 ከባየር ሙኒክ ጋር ፋይናሊስት ከሆኑበት ውድድር ውጭ በአንደኛው አጋጣሚ የፋይናል ተፋራሚ ሆነው አያውቁም ማለት ነው። በአንድ አጋጣሚ በሲቲ፣ በሌላ አጋጣሚ በሚላን፣ በዶርትመንድ በተለያዩ አጋጣሚዎች ከግማሽ ፍጻሜ ሲወድቁ ተመልክተናል ማለት ነው። በግማሽ ፍጻሜ 9 ጎል ተቆጥሮባቸዋል። በአጠቃላይ እስከዛሬ በግማሽ ፍጻሜ ባደረጓቸው ጨዋታዎች ማለት ነው 1 ብቻ ማስቆጠር ችለዋል። ከወደቁባቸው አርቢ ላይፕዚግን ካሸነፉበት ጨዋታ ውጭ ያሉትም የወደቁባቸውን የግማሽ ፍጻሜ ጨዋታዎች ስንመለከት 9 ጎሎች ተቆጥሮባቸው 1 ብቻ ነው ማስቆጠር የቻሉት ማለት ነው። ፒኤስጂ በጥሎ ማለፍ 2 የእንግሊዝ ቡድኖችን ጥሎ ነው የመጣ። ስለዚህ ወደ እንግሊዝ መምጣት ብዙ የሚያስደነግጡ አይደለም። ከአርሰናል ጋር በመጀመሪያ ዙር በምድብ ጨዋታዎች የተሸነፈ ቢሆንም ግን ወደ እንግሊዝ መምጣት ብዙ የሚያስፈራው አይደለም። በጥሎ ማለፍ ያሸነፋቸው ቡድኖች በሙሉ የእንግሊዝ ቡድኖች ስለሆኑ ማለት ነው። በምርጥ 16 ውስጥ ወይም ደግሞ በላስት 60 ላይ በጥሎ ማለፍ ሊቨርፑል ማሸነፍ ቻሉ። ያውም አንፊልድ ላይ መጥተው በሩብ ፍጻሜ ደግሞ በቪላ ፓርክ ቢሸነፉም በሜዳቸው ላይ ባደረጉት ድል ምክንያት ወደ ግማሽ ፍጻሜ ማለፍ ችሏል። አሁን ሌላ የጥሎ ማለፍ ጨዋታ የሚያከናውኑት ከእንግሊዙ ቡድን ከመድፈኞቹ ጋር ይሆናል ማለት ነው። ፒኤስጂ የመጨረሻ 5 ጨዋታዎችን በክሊንሺት ነው ክሊንሺት ማስጠበቅ ተስኖት ነው እያከናወነ የሚገኘው ማለት ነው። በሁሉም ውድድሮች ያደረጋቸውን 5 ጨዋታዎች ክሊንሺት ማስጠበቅ አልቻለም። ግን ደግሞ ጎሎችን በመራር ሁኔታ ማስቆጠር ችሏል። 11 ጎሎችን ነው ባለፉት 5 የመጨረሻ ጨዋታዎች ማስቆጠር የቻሉት። ደግሞም በሊቨርፑል የ1-0 የፓሪስ ጨዋታ ላይ ወይም ደግሞ ፓርክ ደ ፕሪንስ ከተሸነፉ በኋላ እያንዳንዱ ጨዋታ ላይ ጎል ማስቆጠር ችሏል። የዚህ ውድድር ዓመት የቡድኑ ጥራቱ ከፍ ያሉ ተጫዋች በእርግጥ ኦስማን ዴምቤሌ እንደሆነ መነጋገር እንችላለን። 200 የጎል ተሳትፎ ላይ ደርሷል። ባለፈው ከኔንሲ ጋር 3-1 ሲሸነፉ ለፋቢያን ሩዝ አሲስት ማድረጉን ተከትሎ ማለት ነው 200 የጎል ተሳትፎ ማለት ነው። 107 ጎልና 93 አሲስት በእግር ኳስ ኬሪየሩ ላይ ማስመዝገብ ችሏል። በዚህ ውድድር ዓመት ደግሞ የተሻለው ጥራት ላይ የደረሰ ተጫዋች ነው። 44 የጎል ተሳትፎ አለው፣ 32 ጎልና 12 አሲስት ማለት ነው። ግን መልካሙ ዜና ለአርሰናል ባለፉት 6 ጨዋታዎች በሻምፒየንስ ሊግም ሆነ በሊግ አ ምንም አይነት ጎሎችን ማስቆጠር አልቻለም። ይሄኛው በጣም መልካሙ ነገር ይመስለኛል። የእርስ በርስ ግንኙነታቸውን እንመልከትና ታክቲካዊ ጉዳዮችን በጥቂቱም እናነሳለን። አርሰናል ፒኤስጂ ባለፉት 5 ጨዋታዎች አርሰናል በፒኤስጂ አልተሸነፈም። ሁለቱን አሸንፈው በ3ቱ አቻ ወጥቷል። ፒኤስጂ ብዙ ሳያሸንፍ በሻምፒዮንስ ሊግ የተጓዘው ወይም ደግሞ በአውሮፓ አጠቃላይ ውድድሮች የተጓዘው ከአርሰናል ጋር ብቻ ነው በታሪኩ ማለት ነው።
በእንደዚህ አይነት ርቀት 5 ጨዋታዎችን ሳያሸንፍ የተጓዘበት ቡድን በአውሮፓ ላይ የለም ማለት ነው። የመጨረሻ ግንኙነታቸው እንደምናስታውሰው የኤምሬቱ አርሰናል በቡካዮ ሳካና በካይ ሃቨርትዝ በጣም ግሩም 2 ጎሎች 2-0 ያሸነፈበት ጨዋታ ነው። አርሰናል ካሸነፈ በአንድ የውድድር ዓመት ፔዥን 2 ጊዜ ያሸነፈ ቡድን ያደርጓል ከሲቲ በመቀጠል ማለት ነው። ሲቲ በ2021 ላይ በግማሽ ፍጻሜ ከሜዳው ውጭ 2-1 በሜዳው 2-0 ካሸነፈው በኋላ በእንግሊዝ ቡድኖች በአንድ የውድድር ዓመት 2 አልተሸነፈም ፔዥ። አርሰናል ይሄን ማድረግ የሚችል ከሆነ በአንድ የውድድር ዓመት 2 ጊዜ ፔዥን ማሸነፍ ይችላል ማለት ነው። ካለፉት 6 የሻምፒዮንስ ሊግ ከሜዳው ውጭ ካረጋቸው ጨዋታዎች ወደ እንግሊዝ መጥቶ ካረጋቸው ጨዋታዎች ውስጥ በ5ቱ ሽንፈት አጋጥሞታል። ያለፉትን የሊቨርፑል ጨዋታ የምናነሳ ከሆነ ከ6ቱ በ5ቱ ሽንፈት አጋጥሞታል፣ ቪላም ስላሸነፈው ማለት ነው። በግማሽ ፍጻሜ እንግዲህ 2 ስፓኒያርድ አሰልጣኞች ይገናኛሉ። ቅድም ተባብለናል ለሶስተኛ ጊዜ ነው የሚያደርጉት። በአርሰናል ላይንአፕ ነገ ይዘንላችን መጣል የሚኬል አርቴታን ፕሬስ ኮንፈረንስ ከሰማን በኋላ ማለት ነው። ግን የፔዥ ላይንአፕ የሚገመት ነው። ልክ እንደ ሚኬል አርቴታ የሉዊስ ኤንሪኬ ላይንአፕ የሚገመት ነው። አንድ ቦታ ላይ ብቻ ጥርጣሬ ይኖርናል። ዳናሮማ በግብ ጠባቂ ቦታ ላይ ይኖራል። ሃኪም ዚያች በቀኝ መስመር ተከላካይነት፣ ሜንዴ በግራ መስመር ተከላካይነት፣ የመሀል ተከላካይነት ቦታ ላይ ደግሞ ማርኪኔስና ፓቾ ይኖራሉ ተብሎ ይገመታል። ሩዝ ቪቺና እና ኔቪስ ደግሞ የአማካኝ ስፍራውን ይመራሉ። ባርኮላ፣ ኡስማን ዴምቤሌና ክቫራትስኬሊያ ደግሞ የአጥቂ ቦታ ላይ ይኖራሉ። በባርኮላ ቦታ ላይ በቪላው ጨዋታ ዶያን ሲጠቀም ተመልክተናል። ዶዬ ይኖራል አይኖርም ሌላው የሚጠበቅ ጨዋታ ነው። ከባርኮላና ዶዬን ማንን ይመርጣል ማለት ጥቂት ታክቲካዊ ጉዳዮችን እናንሳ ከመለያየታችን በፊት ማለት ነው። አርሰናል ወደዚህኛው ጨዋታ ሲመጣ የትኛው ነው ዊክ ሊንክ ወይ ደግሞ ደካማው የፔዥ ቦታ የሚለውን ማጥናት በጣም አስፈላጊ ነው። ከሶስቱ አማካኞች እንጀምር። ሶስቱ አማካኞቻቸው ሩዝ፣ ቬቺናና ኔቪስ ፍሉዲቲ ያለው ከኳስ ጋር በጣም አስደናቂ የሆኑ የተከላካዮችን ኳሶችን ሁሉም በተለያየ ጊዜ ኳስ መቀበል የሚችሉ በጣም አስደናቂ አማካኞች ናቸው ከኳስ ጋር ማለት ነው። ደግሞም ሶስቱም ኳስ ተሸክመው ወደ ፋይናል ሰርድ መድረስ ይችላሉ። ፋቢያን ሩዝም ቪቺናም ኔቪስም በተለይ ደግሞ ኔቪስ ይሄ ክህሎት አለው። ግን ደግሞ አንድ የሚጠቀስ ደካማነት አላቸው። ሶስቱም ፊዚካሊ ላይ ዱዋሎችን ለማሸነፍ ይቸገራሉ። ቶማስ ፓርቲ በመጀመሪያው ጨዋታ አይኖርም። ግን ደግሞ ሜሪኖ ራይስን ከሚይዘው የአርሰናል በጣም ፊዚካሊ ከሆነ ቡድን ወደ አማካኝ የሚገባው ደግሞ ሉዊስ ስኬሊን ጨምሮ ፊዚካሊ ነውና የአርሰናል የአማካኝ ስፍራ ይሄን ፊዚካሊ ይቋቋማሉ ተብሎ አይገመትም። አርሰናልም ጉልበት ጨምሮ ይጫወታል ተብሎ ይገመታል። ሌላኛው የሃኪሚና የማርኪኔስ ስፒድ ነው። ሃኪሚ ስፒድ እንዳለው ይታወቃል። ግን ደግሞ በማጥቃቱ ላይ በጣም አብዝቶ የሚጫወት አይነት ተጫዋች ነው፣ ወይም ደግሞ ማጥቃት ላይ በጣም ባዘን ብሎ የሚጫወት ተጫዋች ነው። ስለዚህ ማርቲኔሊ ከሱ ጀርባ ያለውን ስፔስ ቢያጠቃ ማርኪኔስ ስፒድም ስለሌለው የነሱ ዊክ ሊንክ ሆኖ እንመለከተዋለን ማለት ነው። አርሰናል ወደዛ ኦቨርሎድ አድርጎ የመጫወት እድልም ሊኖረው ይችላል ተብሎ ይገመታል። ሌላኛው የቦክስ ፕሬዘንስ ያለው ተጫዋች አይኖራቸውም። እርግጥ የፊት መስመር ተጫዋቾቻቸው በጣም ፈጣን ለካውንተር አታክ የሚመቹ ፍሉዲቲ ያላቸው ቦታ የሚቀያየሩ ባርኮላም ዴምቤሌም ክቫራትስኬሊያም ቦታ እየተቀያየሩ ለማጥቃት የሚያስቸግሩ የቦክሱን ቦታ ላይ ወይም ሴንተሩ ማን እንደሚሆን ማትገምተው ቡድን ነው የሚሆነው። ግን ደግሞ የቦክስ ፕሬዘንስ አይላቸውም። እንደ ሪያል ማድሪድ ማለት እንችላለን። ቦክስ ላይ ኳስ የሚቀበል ኳስ የሚሸከም አጥቂዎች የሚረብሽ አይነት ተጫዋች የላቸውም። ስለዚህ ከአማካይ ላይ የምታቋርተው ከሆነ በራሱ ጎል መፍጠር የሚችል ተጫዋች የላቸውም ሁሉም። ዴምቤሌም የቦክስ ፕሬዘንስ የለውም፣ ከኋላ ነው የሚመጣ። ክቫራትስኬሊያም ሆነ ባርኮላ የቦክስ ፕሬዘንስ የላቸውም፣ ወይም ቦክስ ውስጥ ረዥም ሰዓት አይገኝም። ይሄ ለአርሰናል የሚረዳ ይመስላል። በተለይም ደግሞ ኳሱ የማያገኙት ከሆነ እንደ ሪያል ማድሪድ አጥቂዎች ደካማ ይሆናሉ ማለት። ሶስቱም አጥቂዎች ስፔስ አታከር ስለሆነ ወይም ደግሞ ሰፊ ስፔስ ከጠባብ ስፔስ ይልቅ ሰፊ ስፔስ የሚያጠቁ ስለሆነ ማለት ነው። ስለዚህ አርሰናል ኳሱ የሚሰጣቸው ከሆነና አርሰናል ወደ ኋላ የሚያፈገፍግ ከሆነ የሚያጠቁበት ስፔስ አይኖራቸውም ማለት ነው። ረዥም ቦታ መግፋት፣ ከኳስ ጋር መቆየት የሚፈልጉ አይነት ተጫዋቾች ስለሆኑ ማለት ነውና አርሰናል እነዚህን ጉዳዮች ሊጠቀምባቸው እንደሚችሉ በጥቂቱ በስሱም ለማንሳት ያህል ነው። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ምሽት ላይ ሚኬል አርቴታ ጋዜጣዊ መግለጫ ይሰጣል። ነገ ጠዋት እሱን ሙሉን ይዤላችሁ መጣ ይሆናል ማለት ነው። አብራችሁ ስለቆያችሁ ከልብ አመሰግናለሁ። መልካም ቀን ይሆንላችሁ።